አጠገባችሁ ያለውን ሲያዙትና ዛሬ ምሽት ያንተ ምሽት ነው በሉት። ሳልበላችሁ ደከማችሁ። አጠገባችሁ ያለው ሲያዙትና ዛሬ ምሽት ያንተ ነው በሉት። እንደዚህ አይደለም። ያዙትና ዛሬ ምሽት ያንተ ነው በሉት። እግዚአብሔር መንፈስ አለ። ወደዛ እንድትገቡ ፈልጋለሁ። ሁሉ ነገር የሚሰራው በመንፈስ ዓለም ውስጥ መግባት ስትችሉ። እዚህ ጋር ቆሞ የሚያገለግለው አገልጋይ ምንም ከራሱ የሚሰጣቸው ነገር የለም። እናንተ ስትገቡ እኛ እናገናኛቸዋለን። ስለዚህ እንድትገቡ ፈልጋለሁ። የእግዚአብሔር መንፈስ በጣም እግዚአብሔር ይባርክሽ። እስኪ እግዚአብሔር ይባርክሽ። የሚገርም መንፈስ አለባት። በእውነት ይብዛልሽ። ዘመንሽን በሙሉ እንደዚህ ጌታ እያከበርሽ ማለት ይሁንልሽ። ከዚህ ክብር አትውጪ። በዚህ ክብር ውስጥ መኖር ይሁንልሽ። በኢየሱስ ስም እባርክሻለሁ። ይህ መንፈስ ይብዛልሽ። ይህ አምልኮ ቤትሽን፣ ትዳርሽን፣ ኑሮሽን፣ ዘመንሽን ሁሉ ይህ አምልኮ መንፈስ ይብዛ። አጨብጭቡልኝ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ። ዛሬ እግዚአብሔር ድንቅ ነገር ያደርጋል። በዚህ ጉባኤ ወደዚህ ስፍራ ለመጣችሁ እንኳን ደህና መጣችሁ። እግዚአብሔር አምላክ ይባርካችሁ። ወደዚህ በመምጣታችሁ በጣም እድለኞች ናችሁ። ምክንያቱም እግዚአብሔር የቀጠራት ቀን ይቺ ለእናንተ የተለየች ቀን ስለሆነች የዘመናት ጥያቄያችሁ እንቆቅልሻችሁ የሚፈታበት ምሽት ነው። ክብር ለኢየሱስ ይሁን። መንፈሳዊ ዓለም በጣም ስለማይገባን ነው እንጂ አንድ ደቂቃ በእግዚአብሔር ፊት መቀመጥ የዘላለም ጥያቄ ምላሽ ያገኛል። እዚህ ላችኋል መጽሐፍ ቅዱስ ማርቆስ ወንጌል ላይ ኢየሱስ ክርስቶስ ዮሐንስን፣ ጴጥሮስን፣ ያዕቆብን ይዞ ወደ ኢየሩሳሌም ተራራ ይዟቸው ወጣና ተራራው ላይ ብዙ አልቆዩ። ይገርማችሁ ተራራው ላይ ብዙ አልቆዩ፣ ግን የዘመናት ጥያቄ ስለ ኤልያስና ስለ ሙሴ በሕዝቡ ዘንድ የነበረው ጥያቄ በዛች ሞመንት ተመለሰላቸው። አያችሁ፣ በእግዚአብሔር ፊት ስትመጡ አንዳች ነገር እንደሚቀበል ሰው ተዘጋጅታችሁ መምጣት አለባችሁ። ምክንያቱም ይህ አዳራሽ ነው እንጂ ይህ ስፍራ እግዚአብሔር የሚገኝበት ቦታ ነው። ስትመጡ ሰው ጋር እንደመጣችሁ አታስቡ። ስትመጡ የሰራዊት ጌታ እግዚአብሔር ጋር እንደመጣችሁ አስቡ። ስለዚህ ዛሬ ምሽት መልካም ሆነ። መጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 19 ያለውን ቃል እናያለን። ክብር ለኢየሱስ ይሁን። ጌታ በረዳኝ መጠን ተከናለው። አንደኛ ነገሥት ምዕራፍ 19 ከቁጥር 3 ጀምሮ ያለውን የእግዚአብሔር ቃል እናያለን። ኤልያስም ፈርቶ ተነሳ፣ ነፍሱን ሊያድን ሄደ። በይሁዳ ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወው። እርሱ አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ምን እንዲለመነ? መልሱልኝ። ምን እንዲለመነ? እንዲሞት ለመነ። በጌታ በኢየሱስ ክርስቶስ ስም ዛሬ ልመናችሁ ይስተካከላል። በክትክታው ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተህ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮው ውሃ አገኘ። በላም ጠጣም፣ ተመልሶ ተኛ። አጠገባችሁ ያለው ሲያዙትና ከበላህ እንዳትተኛ ማለት ነው። ፕሊስ ከበላህ እንዳትተኛ ማለት ነው።
አይናችሁ እያየው ንገሩት፣ በልተህ እንዳትተኛ በሉት። ክብር ለኢየሱስ ይሁን። በልቶ ምን አገኘ? ተኛ። እኛ እኮ በጣም አስቸጋሪዎች ነን። ታውቃላችሁ፣ ለእግዚአብሔር ራሱ እናስቸግራለን። እግዚአብሔር እንዲበላ የፈለገው በልቶ እንዲተኛ አለ። ብዙ ጊዜ የምንሸወደው እዚህ ጋር በልቶ ተኛ። ዛሬ የሚያስተኛ መንፈስ የተመታ ይሁን። ኢየሱስ ክርስቶስ ጌታ። እግዚአብሔር ካየላችሁ በረከት ጋር እንዳትገናኙ ዓመቱን ሙሉ የሚያስተኛ መንፈስ ዛሬ ምሽት እንመታዋለን። አንድ ሰው አሜን ይበል። 10 ዓመት 11 ዓመት 20 ዓመት 5 ዓመት ነገርህ እንዲቆይ እንዲዘገይ ያደረገው ያስተኛ መንፈስ ነው። ዛሬ እሱን ገልብጠህ ትወጣለህ። እስኪ ገልብጬ እወጣለሁ በል። ያስተኛህን መንፈስ ገልብጠህ ትወጣለህ። ዛሬ አዋራው በኢየሱስ ስም ይራገፋል። የተጫነብህ ነገር ዛሬ ይራገፋል። አንድ ሰው ጮኸ አሜን ይበል። የተራገፈ ይሆን ያስተኛ እግዚአብሔር ለሚፈልገው ዓላማ እንዳትገኙ ያደረጋችሁ እየበላችሁ እየተጸለየላችሁ እያነበባችሁ መንፈሳዊ ድንዛዜ ውስጥ እንድትገቡ ያደረገ መንፈስ ዛሬ ማታ እጁን የሚሰጠኝ ሰው አለ ወይ? ቀኝ እጁን የሚሰጠኝ ሰው አለ ወይ? ዛሬ ማታ በሕይወታችሁ ላይ ተገለበጠ ይሆን? ያው እንደዚህ አንላቀቃትም። እሺ ኢየሱስ ጌታ። ዛሬ ገልብጠው ትሄዳለህ። ገልብጠው ትሄዳለህ። ያፈሰሰን መንፈስ ገልብጠህ ትሄዳለህ። የተጫጨነብን ዱካን ገልብጠህ ትሄዳለህ። እግዚአብሔር ወዳለ ስፍራ መሄድ ይሆንልሃል። ያስቆመ መንፈስ ይመታል። ያስተኛ ኃይል ይሰበራል። አሃ ኢየሱስ ጌታ። በላ ተኛ። መልአኩ ልክ ጉዞ ሲጀምር በልቶ ተኝቷል። በል ተመለስ፣ ተመለስ። ድጋሚ መጣና መልአኩ ጎሉን ነካው። ሁለተኛ ጊዜ ምን አለ ይላል? በላ። መልአኩ መልእክቱን አድርሶ የሚበላው ሰጥቶት ወደ ስፍራው ሳይደርስ ሰውየው ተኛ። ብዙ ጊዜ ፕሮፌሲ ትሰማላችሁ። ትንቢት በአንድም በሌላ ይመጣላቸው። እግዚአብሔር በሕልም በራእይ ይናገራቸዋል። ግን ወዲያው አንዳንዱ በአንድ ሰዓት ይረሳዋል፣ አንዳንዱ በሁለት ቀን ይረሳዋል የተነገረው፣ አንዳንዱ በሳምንት ይረሳዋል፣ አንዳንዱ በዓመት ይረሳዋል። በዓመት ብትረሱ እግዚአብሔር ይባርካችሁ። እናንተ ጥሩ ናችሁ። ክብር ለኢየሱስ። ልክ ሲሄድ መልአኩ እግዚአብሔር ተመለሰ። ምን ነው ሲለው ተኝቷል እና ቀስቅሰው ሲያጠገባችሁ ያለው ያዙትና ዛሬ ቀሰቅሳለሁ። ፕሊስ ፕሮፌሲ ነው፣ ትንቢታዊ ቃል ነው። ባይዘው ተከታታይ ትምህርት ታስተምራለሁ። የእናንተን ነገር ላስለቅቅ መጥቻለሁ። የአፌ ቃል ጠባይ ነው። አሜን ብለው ስላለ እዚህ ከተማ ላይ አንድ ዓመት አትቀመጥም ብለህ አሜን በለኛ። መሄድ እየፈለግ እንዳትሄድ የከለከለ መንፈስ ዛሬ ማታ ይገለበጣል። ማነው ነው አሜን የሚለኝ? ከልካይ በፊት አይቆምም፣ ከልካይ በፊት አይቆምም። አውሬውን ገልብጠህ ትሄዳለህ። ዋትን አፍርሰህ ትሄዳለህ። ጨብጭብና አሜን በል። ኢየሱስ ያለ እኮ ዝም ብሎ ተራ ነቢይ እንዳይመስል፣ በእኛ ዘመን የተነሳ ነቢይ እንዳይመስል፣ ሰማይን የዘጋ ነቢይ፣ ዝናብ የከለከለ ነቢይ፣ ሲፈልግ እንዲዘንብ የሚያደርግ ነቢይ ነው። ተኝቶ ያገኘው አንተ ይሄ ትልቅ ነቢይ ያስተኛል። ምናምን እንዴት አስተኛ ካለቃል ለቃችሁ የሚያስተኛ ነገር ብዙዋል። እግዚአብሔር ሲያበላችሁ፣ እግዚአብሔር ሲመግባችሁ፣ ለምን እንደሚመግባችሁ፣ ለምን እንደሚያበላችሁ ማወቅ አለባችሁ ወገኖች። እግዚአብሔር ተነስና ብላ ብሎ መልአኩን ሲልክለት
ለምንድን ነው የመላክ የተላከው አለ ኢያሱ። በሕይወቱ ተስፋ ቆርጦ በዘመኑ ተስፋ ቆረጠ እና አካብን ያሰቃየ ነቢይ ለጠላት ያልተያዘ ያልተገኘ እጃቸው ሊገባ ያልቻለ ነቢይ ነው። ግን ወደ ላይ ከፍ ብላችሁ ቁጥር 1 ስትመለከቱ በኤልዛቤል ዛቻ እዚህ ነገር ውስጥ ገባ። ጠላት አትሄድ ሲል ተስፋ ቆርጣ አታልቅስ። አጠገባችሁ ያለው ሰው ያዙት። ሟርተኞችን ሰምታ አታልቅስ። እንደዚህ አለ በጨብጡትና ሟርተኛውን ሰምታ አታልቅስ። አንተ ፊት ነው የሚዘጋ በር የለም። እግዚአብሔር የከፈተው ነው። ማንም አይዘጋም በሉት። ያንተ በር በሉት በእግዚአብሔር ተከፍቷል በሉት። ስለዚህ በሉት ሟርተኞች ተሰብስበው ቢያሟርቱብህ በሉት ትሄዳለህ እንጂ አትቆምም በሉት። ትወርሳለህ እንጂ አትገለገልም በሉት። ትገባለህ እንጂ ደጅ አትጠናም በሉት። ማነው አጨብጭቦ ሄደ? ኢየሱስ ያድናል። ጩና ኢየሱስ ያድናል። ዛሬ እሰብርልሃለሁ። ያስጨነቀን መናፍስት እሰብረዋለሁ። የተሟረተብን ሟርት እገለብጣለሁ። የሟርተኞችን ሟርት አሳብዳለሁ ይላል መጽሐፍ ቅዱስ። ዛሬ ሟርተኛን ከፊት አነሳለሁ። በእናንተ ቦታ ነው ይገባል። እምቢ ካለ በአንቺ ቦታ ገባል። ክብር ለኢየሱስ። አሜን ነው። በላተኛ የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ። መጀመሪያ የበላው ለምን እንደሆነ አልገባውም። እግዚአብሔር ሩቅ ሊያስሄደው ፈልጎ እየመገበው ነበር። እግዚአብሔር የረጅም ዓላማ የረጅም ጉዞ እቅድ በሱ ላይ አስቀምጦ ሳለ ብላ አለው። በልቶ መሄድ ሲችል ተኛ። አጠገባችሁ ያለው ሲያዘው እግዚአብሔር ቸር ነው ነው። ካስተኛ ነገር ዛሬ ሊያነቃ ነው። ያዙት ወንድሜ በሉት። እግዚአብሔር ይወድሃል። ያስተኛ መንፈስ ነው ዛሬ ይነቃሃል። ክብር ለኢየሱስ ይሁን። ሁለተኛ ጊዜ ዳሰሰው። መጀመሪያ ተነሳ። አያችሁ፣ ሁለተኛው መጥቶ ዳሰሰው። ምን አይነት እንቅልፍ ነው? ምን አይነት ድንዛዜ ውስጥ ይገባል? ምን አይነት ስልቹ ህይወት ውስጥ ገብቶ ነው እግዚአብሔር እየመገበው እግዚአብሔር እየተናገረው የሬት የዛሬ ወር እግዚአብሔር ታምራት ያደርግልሻል እየተባልሽ ምትኝ ምን አይነት የድንዛዜ ህይወት ውስጥ እንደምትገኝ እግዚአብሔር ሲናገረን እኮ ያንን ለማስፈጸም የተናገረን ነገር ለመያዝ ወደ ተናገረን ለመድረስ መጣት፣ መነሳት፣ መጸለይ፣ መጠበቅ ያንን ተስፋ አድርጎ ዛሬ እጠብቅሃለሁ፣ ነገ እጠብቅሃለሁ፣ የዛሬ ሳምንት እጠብቅሃለሁ፣ እስክትፈጽመው እጠብቅሃለሁ፣ ተናግረኸኛል አታልፈኝም እያላችሁ መጠበቅ እንጂ መተኛት አያስፈልግም። ወገን መተኛት አያስፈልግም። መንፈሳዊ ሰዎች ነን። አንድ ቀን ልናንቀላፋ አይገባንም። የኛ ነገር አልጋ ባልጋ አይደለም። የኛ ነገር ሰልፍ የበዛበት ነው። እንደ ሰራዊት ነው መኖር ያለብን። እንደ ሰራዊት፣ እንደ ወታደር፣ እንደ ተዘጋጀ ወታደር ነው ዕለት ዕለት መኖር ያለብን ወገኖቼ። ጠላት በብዙ የሚፈልገን ሰዎች ነን። አሕዛብ እያየው ትናንት መጥቶ በወሩ ካናዳ አውስትራሊያ ሲሄድ አንተ 5 ዓመት ትፈጃለህ። ለምን አይነካውም? ያኛው ጠላት አይነካውም። ለምን ይነካዋል? በሱ መንግስት ስር ያለው አይነካውም። ካናዳ ቢሄድ አይለወጥም። ማስወየው
ጌታ ካላገኘ በስተቀር። ስለዚህ አይሰማም ጠላት፣ በሩን አይዘጋበትም፣ መንገዱ ላይ አይቆምበትም። ምንም ነገር አስጨንቆ ወዲያው በወሩ ይሳካለታል። ያ ትዝ ይላል ትናንት ያየው ሄደ እኮ ትባላለህ። ለምን መንገድ ላይ አይቆምበትም? ዋት ወለኛ ስትመጣ ቁጥር 1 ላይ አብሩት። ኤልያስ ኤልዛቤል ዛተችበት ይላል። በዛቻ ነው እዚህ ነገር ውስጥ የገባው። ጠላት የሚስትባችሁ፣ በተለያየ ፍርሃት ውስጥ ያላችሁ፣ የህይወት አቅጣጫ ግራ የገባችሁ፣ ምን ማድረግ እንዳለባችሁ የማታውቁ ሰዎች፣ ከነገሮች መበለሻሸት የተነሳ ተስፋ ያደረጋችሁት ነገር እንኳን ጠፍቶባችሁ ወዴት መሄድ እንዳለባችሁ ግራ የገባችሁ ሰዎች ዛሬ ትነሳላችሁ። አሜን አሜን። በደንብ ጩይና እነሳለሁ በይ። አየሩ ይስማ እነሳለሁ በይ። ሰይጣን ይስማ እነሳለሁ በይ። ያስተኛ መንፈስ ገልብጠ ዛሬ ማታ ትነሳለህ። አጠገባችሁ ያለው ሰው ያዙትና ይሄ ማታ ያንተ ማታ ነው በሉት። ሁለተኛ ጊዜ ትበላለህ በሉት። ሁለተኛ ጊዜ ትበላለህ። አሜን። እግዚአብሔር ቸር፣ እግዚአብሔር ቸር ነው። እያለቀሽ ዝም አይልም። ግራ ገብቶ እያለቀሽ ዝም አይልም። ኤልያስ በጣም ጃይንት ነብይ ነው። እዚህ ጋር ግን ግራ ሲጋባ ታዩታላችሁ። እዚህ ጋር ተጨንቆ ታዩታላችሁ። ምዕራፍ 19 ላይ ገና እኮ ኤልሳ በሱ መንፈስ ብቻ ሳይሆን እሱ ላይ ባለው በሁለት እጥፍ መንፈስ ሊነሳ የተዘጋጀ አንድ ሌላ ተከታይ ነብይ ገና ከፊት ለፊቱ እኮ አለ። ይሄን ሚሽን ሳይጨርስ ተስፋ ቆረጠ። ያለ እግዚአብሔር ጊዜያችሁን የሚያስጨርስ መንፈስ የተመታ ይሆን። እግዚአብሔር በቃ ሳይላችሁ ጠላት ጣልቃ የገባ ነገራችሁን በቃ እያደረገ እየዘጋ ያለ መንፈስ ዛሬ ማታ ተገልብጦ ኤልያስ የጨረሰው እግዚአብሔር አልጨረሰም። እግዚአብሔር መጣና ምን ታደርጋለህ አለው። ነቢያቶች ሁሉ አልቀዋል፣ አባቶቼ አልቀዋል፣ ከኔ የሚበልጡ ኃያላን አልቀዋል። እኔስ ከነሱ ልበልጥ ነውን? እኔ ከነሱ የተሻልኩ ነኝን? ስለዚህ ጠላት ነፍሴ ይሻልና ጠላት ከሚገለኝ አንተ ውሰደኝ። አጠገባችሁ ያለው ሰው ያዙትና የሰነፍ ሰው ጸሎት እንዳጸልይ ነው። የሰነፍ ሰው ጸሎት እንዳጸልይ ነው። እንጥጩን ልንገርህ በሉት። ፕሊስ ንገሩት። እንጥጩን ልንገርህ በሉት። እግዚአብሔር አይወስድም። ውሰደኝ ብትል አይወስድም። 40 ቀን ጾም ጸሎት ብትገባ አይወስድም። አይወስድም። እግዚአብሔር ክብር ለኢየሱስ ይሁን። ውሰደኝ እንዴ! ይሄ ያገለገለኝ ዘመኑን በሙሉ ለኔ የሰጠ ታላቅ ነብይ ጠላት ከሚገለው፣ ጠላት ከሚጫወትበት፣ ጠላት እንደፈለገ ከሚያደርገውማ ለምን በክብር አልሰብስበው አላለም እግዚአብሔር። ተነስ ብላ ብላ፣ ገና የምትሄድበት መንገድ ሩቅ ነው። ብላ፣ ትውልድ ይጠብቃል። እዛ የሚቀባ ትውልድ ይጠብቃል። ተረኛ ትውልድ ይጠብቃል። በኃይል የሚያገለግል ትውልድ ይጠብቃል። እነ እዩ ይጠብቋል። እነ ኤልሳ ይጠብቋል። ተነስ ብላ። የምን ውሰደኝ? እግዚአብሔር ክብር ሳታይ አይወስድሽ። አሜን። ክብር ሳታይ አንቺ ክብር አይተሽ የልጆችሽን ክብር አይተሽ ነው ምትሄድ። ዝም ብሎ አይወስድሽ። ጠላት ስለዛተብሽ እግዚአብሔርን ውሰደኝ አትበይ። ኑሮ ስለጨለመብሽ እግዚአብሔርን ውሰደኝ አትበይ። ሚረዳ ስላጣ እግዚአብሔርን ውሰደኝ አትበይ። ታሪክ ምን ጋር እንደሚቀየር አታውቅም።
ሰዓት እግዚአብሔር ሕይወትን እንደሚለውጠው አታውቅም? ዋናውን ሕይወትን የቀየረው ምድራዊ ሕይወትን እንደሚለውጠው እግዚአብሔር ዋናውን እኮ በክርስቶስ ቀይሯል አይደል? ዋና ሕይወታችን እኮ በክርስቶስ ተቀይሯል። አሁን እኮ ፋይት የምናደርገው ለምድራዊ ፋይት እያደረገ ያለነው ለምድራዊ ነው። ዋናው ደግሞ በክርስቶስ አንዴ ተቀይሮታል። አሜን ናችሁ? ኢየሱስ ጌታ ውሰደኛ ነው እግዚአብሔር። እግዚአብሔር ደግሞ መልአኩና ሲመጣ የመልአክ ይዞ ይሄዳል። ምግብ ይዞ መጣ ማለት ምግብ ይዞ መጣ። የምግብ አይነት ነው። የምግብ አይነት የሚጠጣ አይነት ብዛቱ ይዞ መጣ። በላል መጀመሪያ ሰጠው በሉ። እሱ ሲተኛ መልአኩ ይሄዳል። ሁለተኛ ሌላ ምግብ ይዞ መጣ። በጣም የሚገርመኝ ይሄን ነው የሚላቸው። ሁለተኛ በበላው ምግብ ኃይል ኤልያስ እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀን 40 ሌሊት በእግሩ ሄደ። ሃሌሉያ! የበላው ምግብ ኃይል የሚሰጥ ነው። የበላው ምግብ የሚያስኬድ ነው። የ3 ቀን መንገድ ተጉዞ መጥቶ ደግሞ የተኛ ሰው 40 ቀን ተጓዘ በዛ ምግብ። አረ ዛሬ ማታ ታሪክ ይቀየራል። በኢየሱስ ስም ታሪካችሁ ይቀየራል። ነገራችሁ ይለወጣል። ያደከማችሁ ሲመታ እግዚአብሔር ረጅም ያስኬዳቸዋል። አሜን። የ3 ቀን መንገድ ሄዶ ከአንድ ቀን በኋላ የሁለተኛው ቀን ክትክታ ዛፍ ውስጥ ተኛ። በ3ኛው ቀን መልአኩ መጣ። የሰጠው ምግብ 40 ቀንና 40 ሌሊት እንዲሄድ ኃይል ሆነ። ጠላት ተስፋ ያስቆረጠሽ 1 ወር ሊሆን ይችላል፣ 1 ዓመት ሊሆን ይችላል። ዛሬ ግን ነገሩ ይገለበጣል። ማነው አሜን የሚለኝ? የኔ ነገር እኮ አበቃ፣ ከዚህ በኋላ እንደገና በሞከር እንኳን ይሆን አይመስለኝም ያልሽበት ጉዳይ ዛሬ እግዚአብሔር ጣልቃ ገብቷል። ዛሬ እግዚአብሔር ጣልቃ ገብቷል። ያንቀሳቅሰዋል። ያችን ነገር ይንቀሳቀሳል። ያንተ ጉዳይ ይንቀሳቀሳል። ያዙትና አጠገባችሁ ያለ ሰው ተበላሽ ያለው ነገር ሁሉ ይንቀሳቀሳል። ይንቀሳቀሳል። ይኸው እግዚአብሔር ምስክሬ፣ ካፌ ቃል በቀር እግዚአብሔር ምንም አያደርግም። እኔ እግዚአብሔር ኤልያስ የሰራው ስራ እኔ መስራት ይችላል። እግዚአብሔር ያኔም እግዚአብሔር ነው፣ አሁንም እግዚአብሔር ነው። የኤልያስን ማምላክ እግዚአብሔር ነው፣ ያንቺን ማምላክ እግዚአብሔር ነው። ኤልያስም እንደኛ ሰው ነው፣ አንተም ጸጉር አለ ሰው ነው። ኢየሱስ ጌታ። በኤልያስ የሰራ እግዚአብሔር በአንተ ይሰራል። በኤልያስ የሰራ እግዚአብሔር በአንቺ ይሰራል። የአፋችሁን ቃል እግዚአብሔር ያጸናል። አጠገባችሁ ያለው ሰው ያዙትና የአፍህን ቃል እግዚአብሔር ያጸናል። ስንፍና አትናገር። የድል ቃል አውጅ። አረባም አትበል። እኔ ብቸኛ ነኝ አትበል። እኔ ሰው የለኝም አትበል። እኔ ዋጋ የለኝም አትበል። እኔ ምን ተስፋ የለኝም አትበል። እግዚአብሔር ካንተ ጋር አሜን። አጨብጭቡ ለዚህ። ክብር ለኢየሱስ ይሁን። ኃይል እግዚአብሔር ኃይል ሲሰጣችሁ በሚሰጣችሁ ኃይል 2 ነገሮችን ነው እግዚአብሔር የሚያደርገው። 2 ነገሮች። አንደኛ በሕይወት ዘመናችሁ ያለ ድካም ሕይወት እንድትኖሩ ያደርጋል። አሜን። በደምብ ስሙ። ያለ ድካም ሕይወት ለየትኛው ነገር የነቃችሁ ሰዎች ትሆናላችሁ። የእግዚአብሔር ኃይል ሲገባባችሁ። ክብር ለኢየሱስ ይሁን። ምን ማለት ነው? መጽሐፍ ቅዱስ ዘጸአት ላይ ሄዳችሁ ስትመለከቱ ዘጸአት 15 ቁጥር 15 ላይ የሞዓብ አለቆች ይላል፣ የሞዓብ ኃያላን ምን አሉ ይላል? ደከሙ የሚል ቃል ታገኛላችሁ። ዘጸአት 15 ክብር ለኢየሱስ ይሁን። አጠገባችሁ ያለው ሰው ያሉትና ኃያላን ይደክማሉ በል። ለቃበልና ኃያላን ይደክማሉ። አንተ ግን በሉት
በእግዚአብሔር መንፈስ ኃይል ታደርጋለህ። በዚህ ኃይል ብሉት ዘመንን በሙሉ በድል አድራጊነት ትኖራለህ። የገባብህ ኃይል ድል ይሰጥሃል። የገባብህ ኃይል አሸናፊ ያደርግሃል። የገባብህ ኃይል ራታካፓራዳላባስ ያዘውና አጠገብ ያለው ሰው ዛሬ ይሄ ኃይል ይገባብሃል በሉት። አሜን። ኢየሱስ ጌታ ነው። ዘጸአት 15:15 አሉ። የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብን ኃያላን መንቀጥቀጥ ያዛቸው፣ በከነዓን የሚኖሩ ሁሉ ቀለጡ። ሲቀለጡ በሉ ጠላት ዛሬ ይቀልጣል። እግዚአብሔር ቃል ሲሰበክ ለምን እንደሚሰበክ ታውቃላችሁ? ይሄ ቃል እዚህ እንድትቀመጡ አያደርጋችሁ። አሜን። ጌታ ምስክር። የእግዚአብሔር ቃል ፓወርፉል ሁሉ ፓኬጅ ያለው የእግዚአብሔር ቃል ውስጥ አሜን። እኛ ብዙ ጊዜ ከቃሉ ጋር ስለምንተላለፍ ወገኖች ቃል ውስጥ የምትፈልጉት ነገር ሁሉ ቃል ውስጥ አለ። አሜን። የምትፈልጉት ትንቢት፣ መገለጦች፣ ራእይ፣ ህልም ሁሉ ነገር እግዚአብሔር ቃል ውስጥ ነው። እግዚአብሔር ሁሉን በቃሉ ምን ብሏል? ጠቅልሎታል። ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ጀምራችሁ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር። አያችሁ፣ ይሄ የሚሰበከው የእግዚአብሔር ቃል ራሱ እግዚአብሔር ነው። አሁን እኔ ስሰብካችሁ ቃሉ ራሱ እግዚአብሔር ነው እናንተ የሚናገር። እግዚአብሔር በቃል ውስጥ እየተናገራችሁ ነው። እንደዚህ ይላችኋል እግዚአብሔር ኃይል ይሰጣችኋል። ኃይል ይገባባችኋል። ከዚህ በኋላ ደካማ አትባይ። ኃያላን ይወድቃሉ፣ ኃያላን ይደክማሉ፣ ኃያላን ይሰበራሉ፣ ኃያላን ይንቀጠቀጣሉ፣ ኃያላን ይነቃሉ። እግዚአብሔር ግን በመተማመን የሚጠባበቁ ኃይላቸውን ያደርጋሉ፣ ያድሳሉ። ጠላት ደከመ ብሎ ሳይጨርስ እግዚአብሔር ኃይልን ያድሳል። ጠላት ወደቀች ብሎ ሳይጨርስ እግዚአብሔር ያነሳሻል። በቃ አልቻልኩም ብሎ ሲተኛ እግዚአብሔር አነሳ። ወገኖች በሕይወት ዘመናችሁ የስንፍና ቃል ካፋችሁ ላይ የስንፍና ቃል ካፋችሁ ወጣ ማለት በረከታችሁ ሊመጣ ያለውን በረከታችሁ ወደፊት ወደ 2 ወር ተገፉታላችሁ። በጣም ስንፍና ከባድ ነው። እግዚአብሔር ደስ ከማይሰኝበት ነገር አንዱ ስንፍና። ስንፍና ኃይል የሌላቸው ሰዎች የሚናገሩት ወርድ ነው። በውስጣቸው የእግዚአብሔር ኃይል የሌለባቸው ሰዎች ካፋቸው የሚወጣው ቃል የስንፍና ቃል ነው። ለምን? ካፋቸው ድል ሊወጣ አይችልም። እነሱ በስንፍና መንፈስ ተይዘው ስላለ የእግዚአብሔር ኃይል ልክ ኤልያስ ውስጥ ሲገባ ያደረገው ነገር ነገራችሁ። ኃይሉ ከሱ የራቀ ሲመስለው ወይንም ጠላት በዛተበት ዛቻ ፍርሃት ውስጥ ገብቶ ከአባቶች አልበልጥም ጠላት ከሚገለኝ ውሰደኝ ብሎ የተናገረው ነቢይ ይህ ኃይል ከተቀበለ በኋላ እግዚአብሔር ተገለጠለት። በድምፅ መጣይ በድምፅ እግዚአብሔር እንዲህ ያለ ኤልያስ በዚህ ምታደርጋለህ? እኔ ለሰራዊት አምላክ ለእግዚአብሔር ቀንቻለሁ። ቀናው ለእግዚአብሔር ፈርቶ የነበረ ሰው፣ ስሎ የነበረ ሰው፣ ደክሞ የነበረ ሰው፣ ሞታለሁ ያለ ሰው ኃይል ሲገባበት የተናገረው ንግግር ተመልከቱ። ምን ታደርጋለህ ነው እግዚአብሔር ቼካፕ ነው። እስኪ ኃይል ሰጥቼዋለሁ አይደል? መግቤዋለሁ አይደል? በልቷል አይደል? ምንድን ነው የሚለው እግዚአብሔር ብሎ ቼክ ሲያደርገው ምን ታደርጋለህ? ለሰራዊት ጌታ ለእግዚአብሔር ቀንቻለሁ። አሜን።
ሲገባችሁ ባቤት ተባለች። አሜን አሜን። ኃይል ገብቶበት ወደታቻው አስራፋለ ምን ታረጋለህ? እግዚአብሔር በኮሬ ተገልጦለት እዛ ተራራው ላይ 40 ቀን 40 ሌሊት ሄዶ ወደ እግዚአብሔር ተራራ ወደ ኮሬ ላይ እግዚአብሔር ተገለጠለት። ከዛ ጠየቀው ክሮስቼካ ኤልያስ ምን ትሰራለህ? ለሰራዊት ጌታ ለእግዚአብሔር አሜን። መጀመሪያ የተናገረው ከአባቶች አልበልጥም ውሰደኝ የሚለውን ቃል አልተናገረም። እዛ የገባበት ኃይል ስንፍና እንዳይናገር አድርጎታል። አሜን። ክብር ለኢየሱስ አሜን። ሁለተኛው ኃይል ሲገባባችሁ ወራሽ ያደርጋል። አጠገባችሁ ያለው ሰው ያዙትና የእግዚአብሔር ኃይል ሲገባባችሁ ወራሽ ያደርጋል። አሜን። ወራሽ አሜን። ወራሽ ያዙት። የእግዚአብሔር ኃይል ዛሬ ማታ ይገባባል። አሜን። ትወርሳለህ። ምንድን ነው የምትወርሰው? ምንድን ነው የምትጠብቀው? ምንድን ነው ተስፋ ያደረገው? ምን እየጠበቅህ ነው ያለው? የት ልትሄድ አስበሃል? የት ልትገባ ፈልገህ ተከልክለሃል? ዛሬ ትወርሳለህ። አሜን። በደንብ አሜን። ኢየሱስ ጌታ አሜን። እስኪ ወርሳለሁ ብለኛል። በደንብ ወርሳለሁ። ተሰብሮልኛል ከልካይ በፊቴ አይቆም። እግዚአብሔር በር ከፍቶልኛል። እገባለሁ፣ እወርሳለሁ። በዚህ አልኖርም። ስፍራዬ አይደለም። እግዚአብሔር ሩቅ ያስኬደኛል። ሃሌሉያ። እስቲ እግዚአብሔር ወርስ ሩቅ ያስኬደኛል። በሮቼ ተከፍተዋል። አልዘገይም። እፈጥናለሁ፣ እሄዳለሁ፣ እወርሳለሁ። ወደ ታየልኝ ወደዚያ ስፍራ እገባለሁ። ክብር ለኢየሱስ ይሁን። አንድ ጊዜ አንድ ሰው በጣም የዋህ ሰው ነው። በጣም ቅን ነው። የእግዚአብሔር ቃል እንዲሁ እንደወረደ ይቀበል ሰው ምንም አይተረጉም። ይሄ እስኪ ቴዎሎጂካል ምንድን ነው የሚለው አይ እንደወረደ የእግዚአብሔር ቃል የሚቀበል ሰውዬ አንድ ጊዜ ቸርች ገባ። ቸርች ገብቶ በጣም ረጅም ዓመት የሚያገለግል ሐዋርያ ነው። በጣም የእምነት ንግግር ነው የሚያደርገው። በጣም ካፉ የሚወጣ ወርድ ይሄ ሰውዬ በፊትም ቃሉን ሲቀበል ብሎ እንደወረደ በእምነት የሚቀበል ሰውዬ ጭራሽ በዛሬው ስብከት የበለጠ ተነካ። ኢየሱስ ክርስቶስ በውሃ ላይ እየተራመደ ወደ ደቀ መዛሙርቶቹ መጣ የሚል ቃል ይሰማል። ከዛ እነሱ ደግሞ ምታት መስሏቸው ሲበሉ ጴጥሮስ ጌታ ሆይ አንተ ከሆንክ ልምጣ እዘዘኝ ወደ አንተ ብሎ ተናገረ አለ። ሰውዬው አፖስቶል ኢየሱስም ና። እዛ ጴጥሮስ መራመድ ጀመረ። ጥቂት እንደተራመደ ስለሚጠራጠር ጴጥሮስ መስጠም ጀመረ። የዛኔ ኢየሱስ እጁን ይዞ አነሳ። ሰውዬው አንድ ነገር ገባው። ኦኬ ና አለው። ጉዞ ጀመራል። ለምን ማለት ይተራከራል። ስለዚህ ዝም ብሎ ቤት ነበረበት የሚል እምነት ውስጡ ገባ። አሜን። እና ይሄ ሰው ቸርች ለመምጣት በጣም ዋጋ እየከፈለ የሚመጣ ሰው ቸርቹ ከሱ ፊት ለፊት አይን ነው የሚለያቸው። ወገኖች በደምብ ስሙ። በጣም ትልቅ አይን ይለያቸዋል። አይኑ ዞሮ እስኪመጣ 2 ሰዓት ይፈጅበታል። እቺ ስብከት ግን አንድ ነገር አይኑ ውስጥ ነው። ጴጥሮስ ማድረግ ከቻለ ባይጠናጠን በዛው ይቀጥል ነበር ብሎ ሰው ያሰበ። እዛ ኢየሱስ ና ካለው ከሄደ ጴጥሮስ ይሄ ሁሉ ዓመት ቸርች እንደዚህ እየዞሩ
እንደ ጦስ ዶሮ ሴጣን እያዞረኝ የዚህ የሁለት ሰዓት መንገድ እያስወጣኝ እንዴት አለ። ከዛ ከቸርች ወጣ። ፕሮግራም አለቀ። አይቆም ቀጥ ብሎ ሱሪውን አላወለቀ፣ ልብሱን አላወለቀ፣ ዝም ብሎ እየተራመደ ወደ ቤቱ ሄደ። ከዛ ገረሙ ወገኖቼ። አንዳንድ ጊዜ የእምነት ህይወት ውስጥ ስትገቡ በጣም ይጣፍጣል። የእምነት ህይወት በጣም ይጣፍጣል። አንዴ ብቻ ግቡበት፣ አንዴ ብቻ አገኙት፣ መንገዱን አገኙት። በጣም ጣፋጭ። ሰውየው የመጀመሪያ ቀን ከቸርች ወደ ቤት ሲል አይኑን እየተራመደ አረ ኢየሱስ ጌታ ነው፣ አረ ጴጥሮስ ምን ሆነ ነው ግን እንደዚህ ደስ የሚል መንገድ እንዴት ትፈራለህ እያለ እየዘመረ ወደ ቤቱ ሄደ። ከዛ በሳምንቱ መጣ ቸርች ምስክርነት አለ እያለ እና አፖስትሉ እየሰበከ ምስክርነት አለው የሰው ተብሎ እሱ ይመስክር ተባለ። ከዛ መጥቶ ጉባኤ ላይ እግዚአብሔር ባለፈው ሳምንት አፖስትል ስትናገር እንደዚህ እያለ አዎ እንደዚህ ስትናገር ነበር። አዎ እኔ በእምነት እቀበል ነበር እና እስከ ዛሬ በጣም ይገርማቸዋል። የሁለት ሰዓት መንገድ ነው ዞሬ የምመጣው። ቤቴ ይኸው ይታያቸዋል። ያ ተራራ ላይ የኔ ቤት ነው፣ በዚህ ቅርብ ነው። ግን የሁለት ሰዓት መንገድ ነበረ ይሄ ሁሉ ዘመን ቸርች እየመጣሁ የማመልከው። ዛሬ ግን አንተ በተናገርከው ቃል መሰረት የዛን ቀን እሑድ በውሃ ላይ ተራምጄ ወደ ቤት ሄድኩኛል። ከነው ጉባኤው በጣም አጨበጨበ፣ በጣም ተደነቁ። እና አፖስትሉ ምሳ ዛሬ ጋብዛለሁ ቤት ምሳ እጋብዛለሁ፣ የምስጋና ፕሮግራም በቤቴ አድርጌያለሁ። ሁላችሁም አገልጋዮች ዛሬ እኔ ቤት ነው የምትሄዱት ብሎ እዛው መድረክ ላይ ተናገረ። ሰው ሁሉ በደስታ አፖስትሉም በደስታ ሁሉም አጨበጨቡ። ፕሮግራሙ አለቀ። እዛ ወደ ቤት ሰው ወደ ውሃው ይጠጋል። ሰውየው ምን ሆነሃል? ወዴት ነው የምትሄዱት? ምን ሆነሃል? ወዴት ነው የምትሄደው? ቅድም የመሰከርኩት ትዝ አይላችሁም? ነው መንገዴ እኮ ተቀይሯል። መንገዴ ተቀይሯል። ዋጋ ያስከፈለኝ ለዘመናት ሳላውቀው፣ ለዘመናት ሳልረዳው፣ ለዘመናት ሳይገለጥልኝ ዋጋ የከፈልኩበት ዘመን አብቅቷል። አሁን መንገዴ ተቀይሯል። አሁን ነገሬ ተቀይሯል። አሁን ሕይወቴ ተቀይሯል። አሁን ቤቴ ተቀይሯል። አሁን ነገሬ ተለውጧል። ሃሌሉያ! አጠገባችሁ ያለው ሰው ያሉትና ካመን በሉት፣ ዛሬ ማታ በሉት፣ አሁን በዚህ ሰዓት በሉት፣ አሁን እዚህ ያለ በሉት፣ እግዚአብሔር በሉት፣ ነገርን ይሰራዋል በሉት፣ ይለወጣል በሉት። ከዛ ተመለሰ። ፓስተሩ ነው፣ የቸርች መሪ ነው፣ ይሰማል። ተመለሰ። እኔ አስተማርኩ እንጂ በውሃ ውስጥ ሂድ ተመላለስ፣ በዚህ ነው ሰፈር መንገድ ይሄ ነው ብያለሁ፣ ተመለስ። አፖስትል አልመለስም። በዛ ዞራችሁ ከሁለት ሰዓት በኋላ ቤት ሃሌሉያ! በውሃው ላይ ጉዞውን ጀመር። አንድ ሚስ ያደረጋችሁት ነገር ካለ ዛሬ እሱ በጣም ቼክ አሉት። የሆነ ሚስ ያደረጋችሁት ነገር ነው ነገራችሁን ያዘገኝ። እሱን አስተውሉና መግባት ወዳለባችሁ ነገር ውስጥ ገቡታል። አሜን። የሰማችሁ ነው። መግባት ወዳለባችሁ ነገር ውስጥ ዛሬ ግቡ። ሰውየው 2 ዓመት 10 ዓመት የሁለት ሰዓት መንገድ የተባለ ታማኝ የቸርች ሰው ባይዘው እግዚአብሔር ይባርካችሁ። ከሩቅ ሰፈር ለማምለክ ወደ ቸርች ምትመጡ እስቲ እጆቻችሁን አንሱ። እግዚአብሔር ይባርካችሁ። አሜን። በእውነት ይባርካችሁ። አንዳንዶቹ ቸርች አጠገብ ሆኖ አምልኮ ኦኬ ዛሬ ቢኛም እሱ ጨርስና እመጣለሁ ጌታ እዚህ ቸርች አጠገብ ዛሬ ቢኛም ያመልክ ያስፈልጋል። ቃል ሲጀምር እመጣለሁ ይለዋል። አንዳንድ ታማኞች ደግሞ ረጅም ተጉዞ እግዚአብሔር ያያል። ዋጋ የከፈልሽውን ያያል።
እስኪ ድረስ ልትሰሚ የመጣሽበትን ዋጋ ከፍለሽ ይላል። አሜን። ያ አላህ አስተምሮ ተመጥሮ መጥቶ ሊሆን ይችላል። ያ እግዚአብሔር ያ አይሰልሽ ያ እንዲሁ አይተውም እግዚአብሔር ያ እንዲሁ አይተውም ያ ያህል ዋጋ መክፈልህን እግዚአብሔር ያየዋል። ሄዱ ምሳ በሉ። ሰውየው እዛ ሄዶ አይመጡም እንዴ? መንገድ ቀለለለት። ወገኖቼ ነገራችሁ ዛሬ እግዚአብሔር ቀለል ያደርጋል። አሜን። ቀለለለት። አሜን። የሁለት ሰዓት መንገድ ሀያ ደቂቃ ባልሞላው ቤቱ። አሜን። ከዛ በኋላ ያ ሐይቅ በስሙ ተቀየረ። ጌታ ተናገራችሁ በስሙ። አሜን። ለእግዚአብሔር የሚሳነው ነገር የለም። እኛ እንበል እንጂ እኛ በሱ ተስፋ እናድርግ እንጂ እኛ በእግዚአብሔር ላይ ያለን እምነት እንጨምር እንጂ እግዚአብሔር የእኛን ነገር ከመስራት ወደ ዛሬ ተባርካችሁ ልትወጡ ነው። ሃሌሉያ። በቃ ይሄ ያስጠላው ሰው ብቻ ከኔ ጋር ቢጸልይ፣ አሁን የምትኖረው ኑሮ አስጠልቶ ከሆነ ከኔ ጋር ትጸልያለህ። አሁን ያለሽበትን ህይወት ማትወጂው ከሆነ ብቻ ዛሬ ከኔ ጋር ትጸልያለሽ። አይ ተመችቶኛል ያለ ሰው በሰላም በጊዜ ወደ ቤት ይሄድ። የበረረው ሰው ብቻ ከኛ ጋር ይጸልያል። ዛሬ እግዚአብሔር ወይ ገላግላል ወይ ገላግላል። አሜን። በቃ ክብር ለኢየሱስ ይሁን። አንዳንድ ጊዜ ይሆናል እንደ ያዕቆብ መሆን አለብን። ያ ሁሉ ሀብት ይዞ፣ ያ ሁሉ ንብረት ይዞ፣ ያ ሁሉ ከብቶች ይዞ፣ ያ ሁሉ በረከት ይዞ ካልባረከኝ አለቅም። ስግብግብነት አይመስልም? አይደለም። ስግብግብነት አይደለም። የያዘው ያከማቸው 21 ዓመት ሙሉ የሰበሰበው ልክ ባልሆነ መንገድ ነው። ዋጋ ከፍሏል። ተገቢ ያልሆነ ዋጋ አስከፍለው የሰጡት ደሞዝ ትክክል አይደለም። ከእግዚአብሔር የመጣ በረከት አይደለም። 21 ዓመት ሙሉ የሰበሰበው እንዴት ያ ሁሉ ሀብት ይዘህ እንዴት እግዚአብሔር ካልባረከኝ አለቅም ትላለህ? አያችሁ፣ ዋጋ አስከፍሎታል። ጥላት አጎቱ ኖላባ ዋጋ አስከፍሎታል። 21 ዓመት ሙሉ የሚፈልገውን ሳይሆን የማይፈልገውን እየሰጠው፣ ለሚፈልገው ሲሰራ የማይፈልገውን ደሞዝ እየሰጠው፣ ለሚፈልገው ዋጋ ሲከፍል የማይፈልገውን እየተቀበለ 21 ዓመት ሙሉ ጉልበቱን በላ። ጉልበታችሁን የበላ ዘንዶ የተወጋ አይሆን። በዚህ ከተማ ያልተገባችሁ ያለው ሰው በዚህ ከተማ ጉልበታችሁን የበላ፣ ጸጋችሁን የበላ፣ ኃይላችሁን የበላ፣ ሞገሳችሁን የበላ፣ ገንዘባችሁን የበላ፣ እድሜያችሁን የበላ አውሬ የተወጋ ይሆን። በለምጩና ቤት በለኛ ይወጋ በኢየሱስ ጉልበቱን በላ። ጉልበታችሁን የሚበሉ የተመቱ ጉልበት ከጊዜ ጋር ነው የሚጀመረው። ወዴ ጉልበትሽን የሚበላ ጊዜሽን የሚበላ በጊዜሽን የሚጫወት ወንድ በጊዜሽን የሚጫወት ማያገባሽ አገባሽ ነው እያለ የሚያታልል አንቺ እኮ የሌለሽ እያለ የሚያታልል ማያገባሽ ሆነ ጉልበትሽን አይብላ። በጊዜ ማምለጥ አይ ደሞዝ ጨምርልሃለሁ ከሚቀጥለው ሳምንት በኋላ ከሚቀጥለው ዓመት በኋላ ደሞዝ ጨምርልሃለሁ አንተ ጥሩ ሰራተኛ እያለ ጉልበትን የበላ ይወጋ። አሜን። ደሞዝ ለመጨመር ዓመት ለምን ይጠብቃል? ከወደደ ጉልበትን እየበላ ከወደደ ጥሩ ሰራተኛ ካለ ለምን ደሞዝ አይጨምርልህ? አያችሁ፣ ሌላ መንፈስ ይወጋ። አሜናችሁ ዛሬ በሯችሁ እኔ በሮኝ ጌታ ነው ብላችሁ ኤልያስ በሮት ነው እንደዛ ያደረገው። ደስ ብሎት አይደለም፣ ደስ ብሎት አይደለም፣ በደስታ የተናገረው ወርድ አይደለም። መሮት ከአባቶቼ አልበልጥም ያስባለው ስለመረረው መሮት ሲናገር እግዚአብሔር ኃይል የሚሆን ምግብ ላይ ይምረራችሁ። አሜን በሉ። አሜን። በቃ አሁን ያለሽበት ነገር ምርር ይበልሽ። አልተመቸሽ በቃ አልተመቸሽ ማለት በቃ ሳይመችሽ አሁን ያለው ነገር ይዘሽ አትቀጥይ። ደግሞ ፍቷል አለ ትዳራችሁ ይያሉ ትዳራችሁ እንዳፈቱ
ዳሪ ወሮኛ ትታ ያለው ዛት ወሬ ተዛ ዳራችሁ ላላ ኢየሱስ ጌታ እግዚአብሔር አሜን 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 ሚስተር ነው ነገራችሁ ከሰው ታማኝ የምትሉት ሰው አለ በጣም ቤስት ፍሬንድ የምትሉት ሰው አለ የልቤ የምትሉት ሰው በቃ በቀን ውስጥ ድምፁን ካልሰማችሁ በቃ የሚደብራችሁ ወዳጅ አላችሁ ወይ ዛሬ ምን ሆነሽ ነው ድምፅሽን እኮ ሳልሰማ በጣም ደበረኝ ናፍቅሽኝ የት ሆነሽ ምትያት ጓደኛ እንዳለሽ ሁሉ እግዚአብሔር ታው አሜን እንደዚህ ከምትሆንሽ እህት ይልቅ እግዚአብሔር ላችሁ አሜን ሰማይ ሲዘጋ እግዚአብሔር ያፉን ቃል ያሰ ታማኝ ኤልያስ በጣም እንደምታውቁት ተራ በሆነ መንደር የመጣ ነብይ ነው። ቴስቢ ከምትባል መንደር ውስጥ የወጣ ግን ትልቅ ነብይ በአዲስ ኪዳን ሙሴና ኤልያስ ተገለጡ ይላል መጽሐፍ ቅዱስ እንደበነገርኳችሁ። ይሄ ሚስጥር የሆነ ቃል በጣም ሁለት ሰዎች ላይ ብቻ ነው ፍሎ ያደረገው ኤልያስና ሙሴ ላይ የወጣበትን መንደር ስታየው ለዚህ ሁሉ ክብር የሚበቃ ሰው አልነበረ። እግዚአብሔር ታማኝነቱን ነው በሱ ውስጥ ያሳያል። እግዚአብሔር በአንተ ውስጥ ታማኝነቱን ካንተ ጀርባ ካሉት ሰዎች ማሳየት ይፈልጋል። ለምን አልጣላትም? እግዚአብሔር ይባላል። የተከተለችው ኢየሱስ ያለችው ኢየሱስ አልጣላትም። ታማኝ ነው አምላኳ። ይዟታል፣ ደግፏታል፣ ባርኳታል፣ ትልቅ ሴት አድርጓታል ተብሎ ይወራል። እግዚአብሔር ከላተ አጠገባችሁ ያለው ሰው ያዙት የጨረሱ እግዚአብሔር ታማኝ ነው። ስላንቺ አገር ሁሉ ማውራት ይጀምራል። የእግዚአብሔርን ታማኝነት ባንቺ ላይ ሰዎች ያዩታል፣ ቤተሰብ ያዩታል፣ ጎረቤት ያዩታል፣ ወንድም እህት ያዩታል፣ እናት አባት ያዩታል፣ ባል ሚስት ያዩታል። የእግዚአብሔርን ታማኝነት በእናንተ ላይ